ይሄንን ሂና ከተጠቀምሽ በኋላ ጸጉሬን አልተወከስኩት ባልሽ ደግሞ ጸጉርሽ ግርግዳ ነው ብሎ አያመናጫጨቅሽም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይሄን የሂና አሰራር ሁላችሁም ተጠቀሙበት ማለት ነው። እዚህ ጋር እንደምታዩት ቅርንፉድ አለኝ፣ ሮዝ አለኝ፣ ከርከዴ ነው ከርከዴ አለኝ። እዚህ ጋር የምታዩት ከርከዴ አለኝ፣ ምስማር አርጌበታለሁ። ሲቀጥል ደግሞ ሽንኩርት አለኝ፣ ሽንኩርት አርጌበታለሁ። በነገራችን ላይ በጣም ጥሩ ነው ማለት ነው። ምስማር ለራስ ምታት፣ ጸጉራችሁ ለሚሰባበርባችሁ ልጆች ይሄንን ሰርታችሁ ተጠቀሙበት ማለት ነው። እንደምታዩት ድስቴ ውስጥ ከተትኩት ውህዱን ነግራችኋለሁ። ከርከዴና ሽንኩርት፣ ሮዝ፣ ምስማር ግብአቶቹ ማለት ነው። ከዛ ውሃ ጨመርኩኝ። ጋዙን ከፍቼዋለሁ፣ ውሃ ጨመርኩኝ። ከዛ ሲቀጥል ደግሞ አያችሁ እየተንተከተከ ነው። አያችሁ ከለሩን እንትን አድርጎታል ከርከዴ ማለት ነው። እና እንደምታዩት የተንተከተከ ነው። በነገራችን ላይ በጣም ጥሩ ነው፣ ሰርታችሁ ተጠቀሙት። በተለይ ራስ ምታት ለሚያስቸግራችሁ ልጆች። በነገራችን ላይ ሂና ለጸጉር በጣም ጥሩ ነው። ቢያንስ በወር 2 ጊዜ ብትጠቀሙት ባይሳካላችሁ 2 ጊዜ ብትጠቀሙት፣ ሲቀጥል ደግሞ ወይ 1 ጊዜ ብትጠቀሙት ከለር ምናምን ፈልገን ሲሆን ለጸጉሩ አሪፍ ነው፣ ለጸጉር አሪፍ ነው ማለት ነው። ጸጉራችሁ እንዳይሰባበር በድርቀት ምክንያት ራሳችሁን እንዲያማችሁ በዚህ መንገድ ነው ከሰራችሁ ለዛ ነገር የሚጠቅማችሁ። ግን በኖርማል በውሃ ብቻ በጥብጣችሁ የምትቀቡት ከሆነ ያን ያክል ጥቅም የለውም ማለት ነው። አሁን ይህንን እንደምታዩት አጣርቼዋለሁ። እኔ ግን የሚፈልገው ውሃውን ነው ማለት ነው። ውሃውን ነው የሚፈልገው። ይኸው እንደምታዩት ውሃው እንትን ብሎብኛል። ውሃውን አጣርቼ ጨርሻለሁ። ግን ያኛውን ጥለዋለሁ ማለት ነው። ይሄናው የሚቀባው ይሄ ነው። 2 ፍሬ ነው እንትን ያደረኩት። አሁን ያደረኩት የቀቀልኩት ውህድ በነገራችን ላይ በጣም ወፍራም ነው። በጣም ይወፍራል ማለት ነው። ፍሪጅ ውስጥ ታስቀምጡትና ሲቀዘቅዝ በጣም ነው የሚወፍረው። ስለዚህ እዚህ ጋር እኔ የተጠቀምኩት 2 ሂና ነው ማለት ነው። ትናንሾቹ 2 ሂና ነው የተጠቀምኩት። በቂ ነው ለጸጉር የበቃኝ ማለት ነው። እና እዚህ ጋር እንደምታዩት በጣም ነው የሚወፍረው ሲቀዘቅዝ ማለት ነው። አያችሁት እንዴት ደርበብ እንዳለ። ፍሪጅ ውስጥ አስቀምጬው ነበር። የማግስቱን ነው እኔ የበጠበጥኩበት ማለት ነው። እንደ አያችሁት እንዴት ደርበብ እንዳለ ማለትም ሮዙ እንትኑ በጣም ነው የወፈረው ማለት ነው። የማግስቱን እንትን ሲለው እኔ እንደውም ውሃ ይሆናል ይቀጥናል ምናምን ብዬ ነበር። በጣም ነው የወፈረው ማለት ነው። ለጸጉሬ በቅቶኝ እንደውም ማለትም ሁለተኛ እስከሚታጠብ ድረስ አላቆይም ብዬ ቢተርፍ ራሱ እንትን አድርጌ ተቀባሁት ማለት ነው። ግን ይሄንን ስታደርጉ ወዳው በጥብጣችሁ መቀባት ሳይሆን ለ3 ቀን ፍሪጅ ውስጥ ብታቆዩት አሪፍ ነው። አንድ ላይ ውሂዱ እንትን ብሎ ከዛ ደግሞ ለ3 ቀን ፍሪጅ ውስጥ አስቀምጦትና ከዛ በሶስተኛው ቀን ተቀቡትና ለ2 ሰዓት በቃ ስራ እስከምትሰሩ ድረስ ለምሳሌ ጠዋት ብትቀቡት ዙሁር አዛን እስከሚባል ድረስ ምግብ እስከምትሰሩ ጽዳት እስከምታጸዱ ድረስ ፌስታን ላይ ሸፍናችሁ ጃባችሁን ሀጅባችሁ ምንም እንትን የሚያደርጋችሁ ነገር የለም ማለት ነው። ከዛ በኋላ ትታጠቡታላችሁ። ከዛ ክሬማችሁን ተቀብታችሁ ጸጉራችሁን ትሰራላችሁ ማለት ነው። ሞክሩት። እዚህ ጋር ደግሞ ይሄንን ክሬም ሳትጠቀሚ ደግሞ አንቺ ሾካካ መሞሸር የለብሽም። ይሄንን ክሬም ተጠቀሙ ማለት ነው። በጣም ምርጥ ነው ማለት ነው። በጣም ምርጥ ነው። ለፊት አይናችሁ ሱር ለሚጠቁርባችሁ እንደውም ጥቋቁር ነጥብጣብ ላስቸገራችሁ እንደውም ፊታችሁ ላይ ቅባት ላስቸገራችሁ ልጆች ተጠቀሙበት ማለት ነው። እዚህ ጋር ያደረኩት ምንድነው ኦርጎና ንሸ አድርጌ ንሸ ማለት የበቆሎ ዱቄት ማለት ነው። እዚህ ጋር ደግሞ እርድ ጨመርኩበት ማለት ነው። እርድ ሲላችሁ የፊት እርድ አለ፣ የምግቡን ሳይሆን የፊት እርድ ማለት ነው።
ስለዛ ሜካፕ ምናምን አያስፈልጋችሁም። ይሄንን ከተጠቀማችሁ ይሄንን ተጠቀሙበት። ይሄንን ሳትጠቀሙ መሞሸር በፍጹም አይቻልም። የሰርግሽ ቀን ራሱ ሜካፕ ባትቀቢ ይሄንን ከተቀባሽ በቂ ነው። ባልሽ ያንን ሌላ ፊት አይቶ ደግሞ ይሄንን እንትን ምንድነው የሜካፕ ፊት አይቶ በኋላ ደግሞ እንዳይደነግጥ። ስለዚህ የተፈጥሮ ነገር ተጠቀሙ። ባለፈው ኢማራት ላይ እንዳደረገችውም እንትን እንዳትሆኚ ማለት ነው። የሎነ ማንነት አሳይተሽ በኋላ ደግሞ ጉድሽ ከሚፈላ አዳሜ እንትን ተጠቀሚ። የተፈጥሮ ነገር ተጠቀሙ ማለት ነው። እውነት በጣም ለፊት ጥሩ ነው። ሰርታችሁ ተጠቀሙበት። እኔ የተጠቀምኩበትን ነው ለእናንተ የሚያሳየው። ማለትም ስራችሁን ከጨረሳችሁ ክላሳችሁ ከገባችሁ በኋላ ለአንድ ሰዓት ፊታችሁ ላይ ቆይታችሁ ከዛ ደግሞ ስትታጠቡት ፊታችሁ ፈሽ ነው የሚለው ማለት ነው። ሰርታችሁ ተጠቀሙበት። ይሄው ትንሽዬ ማር አደርግበታለሁ። ከሌላችሁም ኖርማል ነው፣ ችግር የለውም ማለት ነው። ከሌላችሁም ኖርማል ነው፣ ችግር የለውም። ሰርታችሁ ተጠቀሙ። ሴቶች ራሳችሁን ጠብቁ። ስራ 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 ብቻ ሳይሆን እኔ በተለይ ይህንን ዩቱብ ከጀመርኩ በኋላ ወይ ምንም ለውጥ ለማላይበት ወይ ትክክለኛ እንትን አላፈራሁበትም። በጣም ነው ራሴን የጣልኩት። በፊት በጣም ነበር ራሴ የምጠብቀው። በቂ የእንቅልፍ ሰዓት ነበረኝ፣ በቂ የእረፍት ሰዓት ነበረኝ። በቃ የተለያዩ ነገራቶችን በጣም እሰራ ነበርኩኝ። ግን አሁን ከዚህ ዩቱብ ብዬ ከጀመርኩኝ በኋላ ፀጉሬን መንከባከብ፣ ራሴን መንከባከብ በጣም ነው እንትን ያርኩት ማለት የተዘናጋሁት። ስለዛ ራሳችሁን መጠበቅ አለባችሁ፣ የእንቅልፍ ሰዓታችሁን። በነገራችን ላይ የሆነ ነገር አሁን ለምሳሌ ሜካፕ፣ የተለያዩ ነገሮች ስትጠቀሙ ግን አመጋገባችሁንም ማስተካከል አለባችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።